ያው ምን እንደኔ የምትጠይው ሰው የለም ብዬ አስባለሁ። ወይ ለምን ልጠላሃለሁ? የልጅ አባት እኮ ነህ። ልቤን አሞቅሽው። ለማንኛውም በአንድ ሳምንት ሽማግሌ ምትልክ ፈልጋለሁ። እኔ ቀንና ሰዓት መቁጠር ሰልችቶኛል። እሺ መቤቴ፣ ታዛዥ ነኝ። ስልክ ደግሞ ተይዞ ነበር። መቼ ሞክረሽልኝ? ማለት አልተያዘም ነበር? ምን ለማጣራት እየሞከርሽ ነው? ምንም እንዲሁ ሰላም ልበል ብዬ ነው። ግን ደግሞ እኔ ሰው አጣሁ እንጂ። እንደውም አንቺ የሰው ክፍል ያለብሽ ነው የሚመስለው። ተይ እድል እባክሽ እንደዚህ አትበይኝ። ምናልባት አይንሽ ቢከፈት ብዬ ነው። እድል ከዚህ በላይ ምንም ልልሽ አልችልም። በቃ ይቅርበኝ። ትሰማለህ? የሰማሁት ነገር እውነት ከሆነ እንኳን ልምርህ ላይህ አልፈልግም። እድል ክፍል ገብቶ ልብስ ስትቀይር ቪዲዮ ቀርጿል እንደ ማስፈራሪያ ለኔ ልኮልኝ ነበረ። እኔ ደግሞ ያን ፋይል ከሱ ለመቀበል ብዬ ራሱን መሳት አለበታል። ስለዚህ ያንን መርዝ ለእድል ሰጠዋት። ችግሩ ግን ቀን ላይ ያን ፋይል አግኝቼው ነበረ። ያው ሳታውቀን የመረዘችኝ፣ ግን ደግሞ ተሳስታ ሊሆን ይችላል። እና ይህንን ያደረገው ተመስገን ነው። እድልን ግን ምን ብሎ እንዳሳመናት አላውቅም። እዚህ መሆናችን ለእኔም ለልጄም አደጋ ሳይኖር አይቀርም። አይ እንደሱ አይደለም እናቴ። እኔ ትንሽ ሲሻለኝ ከዚህ ቤት እርቃለሁ። ለሁሉም ግን እሱን ተጠንቀቁት። ሁላችሁም በተራ በተራ ማሳበዳችሁ እኔ ነኝ የማትረቡ። የናቴ ክፋትና የናቴ ሴራ ተጋልጦ ከቤት እንዲወጣ እንደኔ የምትፈልጉ እስኪ በላይክ ገለጹ ማለት ነው። በነገራችን ላይ በተደጋጋሚ አንዳንድ ሰው እንግዲህ ጥፋትም ሲያጠፋ ማለት ነው ዝም ብሎ መልካም ያደረገ እስከሚመስለው ድረስ የሚቀጥልበት አለ ማለት ነው። ናቴ እንደዚህ ነው። አሁን ላይም ዝምታቸውን ማለት ነው ዝምታቸውን ከምንም ባለመቁጠር አሁን ላይም ደግሞ ደጋግሞ ማለት ነው ስህተት እየሰራ ይገኛል ማለት ነው። ምክንያቱም እንግዲህ ከዚህ በፊት በጣም ብዙ በርካታ ስህተቶችን ሰርቶ አባባም አይቶ እንዳላየ፣ ትሁትም አይታ እንዳላየች፣ እንዲሁም ደግሞ እድልም እንደዚሁ አይታ እንዳላየች፣ ተመስገንም እንደዚሁ አይቶ እንዳላየ በብዙ ነገሮች ማለት ነው ዝም እያሉት ነው። አሁን ላይ ግን በቤቱ ሞገስ ለሆነችው ላይኑ ብሌን አበባው የሆነችው በአባባ ሚስት መጥቷል ማለት ነው። ምክንያቱም የአባባን ሚስት አፍኖ የመግደል ሀሳብ ነው ያለው ማለት ነው። ይህ ነገር ማለት ነው አሁን ላይ ናቴ የሚያደርገው ነገር እማማ ማለት ነው በህልማቸው መሆን መቻል አለበት ብዬ አስባለሁ። ምክንያቱም ስለ ናቴ ክፋት፣ ስለ ናቴ መጥፎነት እንግዲህ እድል ለእናቷ እየተናገረች ነበር። እማዬ በምንም አይነት መልኩ ናቴን ማመን የለብሽም፣ በጣም ተንኮለኛ ነው፣ በጣም መጥፎ ሰው ነው፣ እኔን ማመን አለብሽ። እንዲሁም ደግሞ እኔን የራቁት ቪዲዮ በመያዝ ያስፈራራኝ ነበር። ስለዚህ አንቺ እንደምታሰቢው እጅግ በጣም መልካም ሰው አይደለም፣ በጣም መጥፎ ሰው ነው በማለት እንግዲህ ነግራታለች ማለት ነውና በዚህ ሰዓት እንግዲህ ናቴ መጥቶ ይቅርታ ጠይቋታል። እግሯ ስር ወድቆ እማማን ይቅርታ ጠይቋታል ማለት ነው። ይህን ነገር እኔ አይደለም ያደረኩትኝ። በእርግጥ አዎ ቪዲዮ ተይዞባታል። እድል ቪዲዮ የቀረጻት ግን ልብሷን ስትቀይር የቀረጻት ራሱ ተመስገን ነው። ተመስገንን ደግሞ ለትንሽ ጊዜ ራሱን እንዲስት ካደረግሽው እንዲሁም ደግሞ ፋይሉን በሙሉ እናገኘዋለን እናጠፈዋለን ብያት ነበር። ግን ደግሞ እድል እንደኔ እንደነገርኳት አይደለም ያደረገ አቃይራ ነው የሰጠችኝ በማለት እንግዲህ ያው ይህ ሁሉ ነገር ያደረገው ለእድል እንደሆነ ናቴ ሲናገር ነበር ለማማ ማለት ነው። ግን ደግሞ እማማ ምን ብላለች? እኔ ግን ምንም ነገር አላመንኩም፣ እንደዚያ አልመሰለኝም በፍጹም ብለዋለች ማለት ነው። ስለዚህ እድል የምትናገረው ነገሮች በሙሉ ያን ነገር እያሰበች እንዲሁም ደግሞ ናቴ ካደረገው አንጻር እያሰበች እንግዲህ እማማ በህልሟ ምናልባት ናቴ ሊገላት እንደሆነ ሊያፈናት እንደሆነ ያየችው ህልም ነው ብዬ አስባለሁ። እንግዲህ እናንተስ ምን ታስባላችሁ ማለት ነው? ሪል ግን ማለት ነው ራሱ በእጁ እውነቴን ነገር አድርጎት ከሆነ ናቴ ማለት ነው ያው እያንዳንዳቸው አሳብዳቸዋለሁ ብሎ ሲፎክር ነበረ ማለት ነው። እያንዳንዳችሁ ሁላችሁም
እንድታብዱ ነው የማደርጋቸው በማለት ሲፎክር ነበረ እና እንዳሰበው አሁንም ይሄ ጥላቸውና መጥፎነቱ ቀጥሎ ጭራሽ እማማን ለማጥፋትና እንዲሁም ደግሞ ለመግደል ለማፈን አስቦ ከሆነ ማለት ነው ለአንዴና ለመጨረሻ ከዚያ ቤት መባረር መቻል አለበት፣ ወይንም ደግሞ በቃ ሴራው መጋለጥ አለበት። በዚህን ያክል ማለት ነው ዝምታቸውን መስበር አለባቸው ብዬ ነው ማስበው። ጓ ማለት አለባቸው። ምንድን ነው ይሄን ያክል ዝም መታገስ ምንድን ነው? አባባም ደግሞ መመለስ መቻል አለበት። የአባባስ ሁኔታ ለምንድን ነው ዝም ያለው? ለምንድን ነው ይሄን ሁሉ ነገር ሲሆን ማለት ነው መሆን ያለበት ነገር ሆኖ አባባ ለምን ወደ ቤቱ አልተመለሰም? የካሳ ብሩ የተባለው ስለምን አልተከፈልም የሚለውን ነገር ማለት ነው እሱን ፓርትም ማየት እንፈልጋለን እውነት ለመናገር ማለት ነው። ስለዚህ ናቲንም ከዚህ በላይ እንደዚህ መታገስና ዝም ማለት የለባቸውም። ናቲ ለአንዴና ለመጨረሻ ከቤት ማስወጣት መቻል አለባቸው ብዬ ነው የማስበው ማለት ነው። እና የናቲ ክፋት እንዲሁም ደግሞ የትሁት በጣም ቸለተኝነትና አሁንም ደግሞ ናቲን ከምርጫ ውስጥ የምታስገባው ነገር በጣም እያናደደኝና እያበሳጨኝ ነው እኔ በራሴ ማለት ነው፣ በራሴ በኩል ሆነን ለመናገር ምክንያቱም ናቲ በጣም ተደጋጋሚ ጊዜ ነው ስህተት እየሰራ ያለው ማለት ነው። እና ሲቀጥል ደግሞ ትሁትም ደግሞ አሁንም ለናቲ አዛኝ ትሆናለች። ደግሞ ደጋግሞ ጥፋት ቢያጠፋም እንደዚህ ነው ናቲ እንደዚህ ነው እየተባለች እንኳን በቃ ምንም እንትን እየሰጣት አይደለም። ታውቃላችሁ ምንም በቃ ዝም ላይ ያለፈችው ነው ማለት ነው። አይታ እንዳላየች እሷም ዝም እያለች ነው። እድል እንደውም ጎበዝ ነች። እኔ ሁሉን ነገር መጋፈጥ እችላለሁ አልፈራህም እያለች እንደውም በድፍረት እየተጋፈጠችው እያየናት አይተናል ማለት ነው። ስለዚህ ከዚህ በላይ ናቲ ከዚህ ቤት መቆየት የለበትም። ሲቀጥል ደግሞ የትሁት ሽማግሌ የሚባለው ነገር ደግሞ መጨረስ መቻል አለበት። ሽማግሌ መላክ አለበት፣ በቃ መላክ አለበት። ተመስገን አሁንም ትሁት እንዳለችው ማለት ነው ቀን መቁጠሩና የጊዜያቶች ነገሮች በሙሉ እኔ በጣም እያስጨነቀኝ ነው። ከዚህ በላይ ስለዚያ ጉዳይ ማሰብ አልፈልግም። እባክህን ተመስገን በቃ ሽማግሌ ላክ ብላለች። አዎ ላክ እኛም እንገላገል እንዴ? የትሁት ሽማግሌና ማለት ነው የናቲ ሽምግልና ነው የሚላከው ወይንስ ደግሞ የናቲ ነው ወይንስ ደግሞ የተመስገን ሽማግሌ ነው የሚላከው የሚለው ነገር እኛ ራሱ በማሰብ ማለት ነው ልክ እንደ ትሁት ነው እንትን ያለን። ስለዚህ ከዚያ ጉዳይም በዛ በሽማግሌ ጉዳይም አባባ ከመጣ በኋላ ያው የሽማግሌ ጉዳይ ቢላክና ቢሆን እጅጉን በጣም ጥሩ ነው ብዬ አስባለሁ። ሲቀጥል ደግሞ እማማ ስታስታውስ ማለት ነው የድሮ ነገሯን ስታስታውስ ያ ማለት እንግዲህ ከአባባ ጋር በሆነችበት ጊዜ ስታስታውስ ያን ነገር አንዳንዴ በቪዲዮ ቢሆን እጅጉን በጣም የበለጠ ያው ድራማውን ደግሞ ያሳምረው ነበር እውነት ለመናገር ማለት ነው። ከአባባ ጋር ሆና ወይንም ካለችበት መስሪያ ቤት ከምትሰራበት መስሪያ ቤት የናየውተኝ እንደዚያ ነበር እያለች ለድል ስትናገር ነበር። ያን ነገር ሪል ማለት ነው ያው በቪዲዮ ቢሆን ደግሞ የበለጠ እጅጉን በጣም ያምራል ማለት ነው። ምክንያቱም እማማም ስትል ነበረ ያን ጊዜ በጣም አምራለሁኝ እንደዚህ አልነበርኩም በማለት እንግዲህ ራሷን እየተመለከተች ነበር። ከዚያ አንጻር ይብን ተመልካች ራሱ ሪል በቪዲዮ ቢያዩ ማለት ነው የበለጠ ይደሰታል ብዬ አስባለሁ ማለት ነው። እና እንደዚያ ቢሆን እጅግ በጣም አሪፍ ነው። እንዲሁም ድራማው እይተውም በጣም ሞር እንትን እያለ ይመጣል ብዬ ነው የማስበው ማለት ነው። እና ዛይን ነገሮች ቢሆኑ በጣም አሪፍ ነው፣ መልካም ነው። ሲቀጥል ደግሞ የናቲ ጉዳይ ይታሰብበት፣ ናቲ ይውጣልን፣ አባባ ይንጣልን ማለት ነው። ሲቀጥል ደግሞ ስለ ቲና ጉዳይ ማየት እንፈልጋለን። ቲና ምን ገጠማት፣ ከገባችበት ቤት ተሳካላት አልተሳካላትም የሚለውን ነገር አብረን ማየት እንፈልጋለን ማለት ነው። ሌላው ጠንካራውና ጀግናው ኮስታራው ማለት ነው ወንዳ ወንዱ የሆነው ተመስገን ደግሞ ትሁትን አፈፍ አድርጎ የራሱ አድርጎ ልጃቸውንም አብረው እንደሚያሳድጉ ተስፋ እናደርጋለን። እንዲሁም ደግሞ አባባ ሁሉም ነገር ተሳክቶለት መጥቶ ከሚስቱና እንዲሁም ደግሞ ቃሊብ ልጁ ጋር መጥቶ አብረው በህይወት ደስታቸው አብረው እንደሚኖሩም ከነሱ ጋር ተስፋ እናደርጋለን ማለት ነው። እንግዲህ ትሁት ተከታታይ ድራማ ፋሚሊዎች በሙሉ ሁላችሁንም ማለት ነው ያው እንግዲህ በእንደዚህ አይነት መልኩ ቢሆን ሁላችንም ደስ እንደሚለን ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለውኝ መልካም ጊዜ ተመኘውላችሁ።